ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ዛሬ በጣም በሚያሳዝን በሚያስገርም መልኩ ነው ተመልሼ የመጣሁት። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ያሉበትን ሁኔታ ካለንበት ቦታ አጭር መረጃ ለመስጠት ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ በእስር ቤት እንዳሉ የሚታወቅ ነው። እንደዚሁ ሜክሲኮ አካባቢ የሚገኘው የፌዴራል ወንጀል ምርመራ ቢሮ ውስጥ ይገኛሉ። በጣም በሚያሳዝን በሚያስገርም መልኩ እንግዲህ ትላንትና እንዲፈቱ እንደዚሁ ፍርድ ቤት ወስኖ ነበረ። ዋስትናም ተፈቅዶላቸው ነበረ። ትላንት ይፈታሉ ብለን ስንጠብቅ ነበር። እሱ ብቻ አይደለም፣ በጣም በሚያሳዝን መልኩ ዛሬ የዋሉበት ሁኔታ ነገሮች ትንሽ ከአቅም በላይ ሆነው በፖሊስ ሆስፒታልም ሲታከሙ ነው ያሉት ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። እንደዚሁ የኔታ ይባቤም ደግሞ ከእስር መፈታታቸውንም ሰምተናል። ስለሳቸው እንኳን ደስ ያላችሁ ብለን መምህርን ደግሞ እንደዚሁ ያዘንበት አጋጣሚ አለ። እነዚህን መረጃዎች ለመንገር ነው የመጣሁት። በእስራችንም መካከል እንግዲህ በስደታችንም ውስጥም ደግሞ የገዳማ አባቶቻችንን መልእክት አንረሳምና መልእክታቸውን ሰምተን ስንመለስ የሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ውሎን የምነግራችሁ ይሆናል። መልእክቱን ሰምተን ዳግም እንመለስ። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በባዕት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባዕት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረክትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ክቡራን ተመልካቾቻችን እንግዲህ ሰላም እግዚአብሔር ከሁላችን ጋር ይሁን። ስለሚሆነውም ስለሆነው ሁሉ የድንግል ማርያም ልጅ የተመሰገነ ይሁን። በጣም በሚያሳዝን በሚያስገርም መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ በእስር ቤት እንግዲህ ዛሬ 4ኛ ቀናቸው ማለት ነው። ይሄ አይገባቸውም ነበር። የተዋህዶ ልጆች የተዋህዶ አባቶች በአጠቃላይ እስር መከራ እንግልቱ ይገባናል ብዬ አላምንም። መታሰር የነበረባቸው ሕግ ያፈረሱ በውጭ ያሉ ልክ እንደምትመለከቷቸው ታቦታቱን የሚሳደቡ ቤተክርስቲያኑን የሚያንቋሽሹ ጽላቱን እንደዚሁ የሚዳፈሩ አባቶቻችንን የሚያሳንሱ በአደባባይ በሀገር ውስጥ እንደ ልብ እየሄዱ በጣም በሚያሳዝን በሚያስገርም መልኩ ደግሞ ኢትዮጵያና ኢትዮጵያዊነትን ያስቀደሙ ስለ ሀገር የጮሁ በእስር ቤት መሆናቸው በጣም የሚያሳዝን የሚያስከፋ ጉዳይ ነው ማለት ነው። እንግዲህ በጣም በሚያስገርም መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ትላንት በፍርድ ቤት ውሎ ይፈታሉ የሚል እምነት ነበረን። በጣም በሚያሳዝን በሚያስገርም መልኩ እንደሚፈቱም ነበር የምናውቀው። ያ ብቻ ሳይሆን ፍርድ ቤቱ እንግዲህ እንዲፈቱ እንዲሁ ዋስትና ሰጥቷቸው ነበረ። የ50,000 ብር ዋስትናን ሰጥቷቸዋል። በጣም በሚያሳዝን በሚያስገርም መልኩ እንግዲህ ያ ዋስትናውም እንደዚህ ተጥሶ በእስር ቤት ውስጥ ነው የሚገኙት። ዛሬ ባለቤታቸው ሌሎች ወዳጆቻቸውም ጭምር በልደታ ፍርድ ቤት ውስጥ ተገኝተው እንደዚህ ዋስትናውን ለማስጨረስ ማለት ነው ዋስትናውን ከፍለው ከዛ ባለፈ ደግሞ ወደ ኢሚግሬሽን ሄደው ከሀገር እንዳይወጡ የሚለውን እግድ አስመጥተው መልሰው ፍርድ ቤት አስገብተው ከኢሚግሬሽን የመጣውን ወረቀት ፍርድ ቤት አስገብተው ከፍርድ ቤት ደግሞ ዳኛው ይፈታ የሚለውን እንደዚሁ ወረቀት ይዘው መጥተው ነበረ ነው። ከታሪክ ከነበር የዘለለ ነገር የለም። በጣም በሚያሳዝን መልኩ ሲመጡ ይሄንን በምቀርጽበት ሰዓት እንግዲህ ወደ 12 ሰዓት ከ30 አካባቢ ነው። ከዚህ ሰዓት በኋላ ይፈጠራል ወይም ደግሞ አዲስ ነገር ይመጣል ብለን የምናስበው ነገር አለ ብዬ አላስብምና እስካሁን ሰዓት ድረስ መምህር እንደዚሁ አልተፈቱም። ቤተሰቦቻቸውም አዝነዋል። ከዛም ባለፈ ደግሞ በጣም በሚያሳዝን በሚያስገርም መልኩ ሊቀ ትጉሃን መምህር ደረጀ ነጋሽ የእክል ገጥሟቸው ህመም ታመው በፖሊስ ሆስፒታል እንደቆዩ ነው የሰማሁት ዛሬ። በጣም እንግዲህ ታመዋል ማለት ነው።
ምን ለማለት እንደምንችል አላውቅም። እግዚአብሔር ከእርሳቸው ጋር ይሁን። ዛሬም ነገም የተዋህዶ ልጆች እስር እንግዲህ በዚሁ ከቀጠለ ብዙዎችን የሚያስጨንቅ ብዙዎችን የሚያሳስብ ጉዳይ ይሆናል ማለት ነው። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ እንግዲህ ስለ ሀገር ነው ሲጮሁ የምታውቋቸው፣ ስለ ሀገር ነው ሲሞግቱ የምታውቋቸው፣ ሌላ ነገር አይደለም። ሀገር እንድትሆን ድሃ ተበደለ፣ ፍርድ ተጓደለ፣ ይሄ ነው ሀሳባቸው። ከዛ ባለፈ ደግሞ ልጆቻችንን ባህላችንን ሊያጠፋ የመጣውን የግብረ ሰዶማውያንን ጉዳይ ሲቃወሙ ነው የምትመለከታቸው፣ ብቻቸውን እንደዚሁ ሀገር ሆነው ማለት ነው። ስለዚህ እኚህን የሀገር ባለውለታ ዛሬ ደግሞ አለው ልትሏቸው ይገባል ማለት ነው። የህግ ባለሙያዎች ነገም እንግዲህ ይግባኝ ተጠይቆባቸዋልና ይግባኝ በሚጠየቅበት ቦታ ላይ ለዛሬ ያልሆነ ለዚህ ያልሆነ ሙያ ለየት ሊሆን በሚል እንግዲህ አብራችሁ ልትሆኑ ይገባል። ትላንትና በነበረው እንግዲህ ሁኔታ እንደምናስታውሰው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ የሰኞ ዕለት ቆይታቸው እንግዲህ ከቢሮ ለምሳ እየወጡ ባሉበት ነው በመንግስት የጸጥታ ሰዎች አማካኝነት እንግዲህ በቁጥጥር ስር ውለው ሜክሲኮ ፌዴራል ፖሊስ የከረሙት የማህበረ ወይንዬ ተክለ ሃይማኖት መንፈሳዊ ጉዞ ማህበርና ስለ ኢትዮጵያ ዘማነልም የግብረ ሰዶማውያን ማህበር መስራች ሊቀመንበርም ናቸው ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ። 3 ጠበቆች ቆመውላቸው ነበር። ትላንትና እንግዲህ መምህር ደረጀ ነጋሽ ዘወይንዬም በፌዴራል ፖሊስ መርማሪ አማካኝነት የተከሰሱበትና ለእስር ያበቃቸውን ወንጀል በችሎቱ አንብቦ ለፍርድ ቤቱም እንግዲህ አሰምተዋል። ክሱም የሽብር ክስ ተብሏል። አንደኛ መንግስታዊ ስርዓቱን በኃይል ለመናድ የሚል ነው ክሳቸው። ከዛም ባለፈ ሐኪሞች ሳይራቡ ተራቡ ተብለው በሚዲያ አውርተዋል የሚል ነው። ሌላው መንግስት በህብረተሰቡ ዘንድ አመኔታ እንዲያጣ እያደረገ ነው የሚሉ ክሶች ናቸው። በዚህ ምክንያትም እንግዲህ የተጨማሪ 14 ቀን የምርመራ ጊዜ ይፈቀድልኝ ዘንድ ፍርድ ቤቱ ጠይቃለሁ ብሎ ነበረ። እንደዚሁ መርማሪ ፖሊሱም ፍርድ ቤቱም እንግዲህ ፖሊስም የ14 ቀናት ምርመራ ጠይቆ ነበር። መምህር ደረጀም እንግዲህ ይህ ክስ ፍጹም ሐሰት ነው በማለት የመለሱ ሲሆንም ተከላካይ ጠበቆች ይህ የሽብር ተግባር አያስብልም፣ ደንበኛችን ወይም ሀሳባቸውን በሚዲያ በነጻነት ነው የገለጹት በማለት በነጻ ይለቀቁ ወይም ደግሞ በዋስ ይፈቱ ዘንድ ያቀረቡ ሲሆን መርማሪውም የዋስትና መብት እንዳይሰጠው በወቅቱ ጠይቆ ነበር ማለት ነው። በመጨረሻም እንግዲህ ግራቀኙን ያየው ፍርድ ቤትም መምህር ደረጀ ነጋሽ ተከሰሱበት ወንጀል በ50 ሺህ ብር ዋስትና ከእስር ተፈተው መከራከር እንዲችሉ ፈቅዶ ነገር ግን የፍርድ ሂደቱ እስኪጠናቀቅ ድረስም ከሀገር እንዳይወጡ በሚል ወስኖ ፋይሉን ዘግቶ ወደ መዝገብ ቤት መላኩ ተነግሯል። ትላንት እንግዲህ ካልሆነም ዛሬ ጠዋት በዋስትናቸው ተጠብቆ ከእስር ይወጣሉ የሚል ሀሳብ ነበረን። ይህንንም ለማስፈጸም ባለቤታቸው ሌሎች ሰዎችም ከማለዳው ጀምሮ ፖሊስ የሚያስፈልጋቸውን መረጃዎች ለማሟላት ፍርድ ቤት ከፍርድ ቤት ደግሞ ኢሚግሬሽን ከኢሚግሬሽን ወደ ፍርድ ቤት ደግሞ በመሄድ ከፍርድ ቤት የእስር ማስያዣው ይፈቱ የሚለው እንደዚሁ ወጥቶላቸው ወደ ፌዴራል ፖሊስ ወንጀል ምርመራ ቢሮ አስገብተው ነበረ። ይህንን ቀረጻ እየቀረጽን ባለንበት እንግዲህ በዚህ ሰዓት ቅድም ልክ እንዳልኳችሁ ወደ 12 ሰዓት ከ30 አካባቢ ድረስ ነው። ምንም የተባለ ነገር የለም። በውስጥ ግን እንደዚሁ ተጠይቆባቸዋል ይግባኝ የሚል ጭምጭምታ አለ። በጣም በሚያስገርም መልኩ ይሄም በአደባባይ ወይ በይፋ ለቤተሰቦቻቸው ይግባኝ እንደተጠየቀባቸው በሕግ ጥላ ስር እንደሚቆዩና መርማሪ ፖሊስ ወይም አቃቤ ሕግ በድጋሜ እንደሚፈልጓቸው አላሳወቋቸውም። ቤተሰብ ጭንቅ ላይ ናቸው። ያ ሆኖ ሳለ ደግሞ ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ልክ እንዳልኳቸው ከጤና እክል ጋር ተያይዞ በፌዴራል ፖሊስ በፖሊስ ሆስፒታል ሕክምናቸውን አድርገው ነው የዋሉት። ለነገም ቀጠሮ ተሰጥቷቸዋል። ሕክምናው ምንድነው እሱ ኤክስሬ ይመስለኛል ወይም አልትራሳውንድ ይመስለኛል መታየት አለባቸው ተብሏል። ከሁለት አንዱ በግልጽ እንግዲህ ስላላወቁት ነው። ለዚህ ይቅርታ ጠይቃለሁ። መታየት መቻል እንዳለባቸው ህመማቸውም እንግዲህ ትንሽ ጫን ያለ ሊሆን እንደሚችልም የስኳር ታማሚው ናቸው ይታወቃል። በጣም እንግዲህ በዚህ ጊዜ ኦርቶዶክሳውያን አለሁ ልትሉ ይገባል። የተዋህዶ ልጆች የህግ ባለሙያ
ወቻችን ነገ አብራችኋችሁ ልትቆሙ ትችላላችሁ። ስለ ኢትዮጵያ ሲያወሩ ኢትዮጵያዊነት ውስጣችሁ የነበረ ውስጣችሁ እንዲገባ የሆናችሁ የተዋህዶ ልጆች የኢትዮጵያ የቁርጥ ቀን የሕግ ባለሙያዎች እንግዲህ ከመምህራችሁ ጎን በመሆን ትላንትና ብቻቸውን ሆነው ለተዋጉበት ስለ ሀገር ስትሉ ዛሬ ደግሞ በህብረት ቆማችሁ ነገ በፍርድ ቤት አብራችሁ ቆማችሁ እንድትከራከሩ እውነትን እንድትገልጡ ስል እንደዚሁ በአክብሮት እጠይቃለሁ። ትላንት አይዞህ ጀግና ስትሉ የነበሩ የተዋህደው ልጆችም ደግሞ ዛሬ ከመምህር ጎን ነን የሚል አትሊስት ድምፃችሁን ልታሰሙ ይገባል። ይሄ ድምፅ ለሌሎች እንዲደርስ ሼር በማድረግ ልትተባበሩ ይገባል። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ ዛሬም እስር ቤት ናቸው ያሉት። ነገ አርብ ነው። እንደምንም ብለን እንግዲህ የፍርድ ሂደቱ ተፋጥኖ የሚያስፈልገው ፕሮሰሶች እንደዚሁ ሄደው የማይወጡ ከሆነ ከፊታችን ደግሞ ቅዳሜና እሁድ ነውና ምን ሊሆን እንደሚችል መገመት አይጠበቅም። አባካችሁ ዝም አትበሉ፣ ድምፃችሁን ልታሰሙ ይገባል። ጀግኖቻችሁን፣ አርአያዎቻችሁን ከፊት ያሉ መምህራኖቻችሁን የቤተክርስቲያንን ልጆች እንደዚሁ ወደ ቤተክርስቲያን መሄድ ሲገባቸው እስር ቤት ውስጥ ትተናቸው ዝም ልንል አይገባምና ሰላም እግዚአብሔር ከሁላችን ጋር ይሁን። መምህራችን እንግዲህ እግዚአብሔር ያስፈታቸው ነው የምንለው። ይህ በእንዲህ እንዳለ እንግዲህ የኔታ ይባቤ የአራቱ ጉባኤያት መምህር እጅግ በጣም በሚያስደስት በሚያስገርም መልኩ ከልብ ደስታን በሚሰጥ መልኩ ከእስር መፈታታቸውን ሰምተናል። እኚህ ሊቅ በጣም ያሳዝናል። እንግዲህ ወላዴ አላፍ ነው የሚባሉት። የብዙዎች አባት ናቸው። ብዙዎችን የፈጠሩ፣ ብዙዎችን የወለዱ፣ ብዙዎችን ያነጹ፣ ብዙዎችን ያስተማሩ ናቸው የኔታ ይባቤ። እሳቸውም 4 በሆነች ቤት ውስጥ መታሰር አይገባቸውምና ቤተ ክህነቱም ቤተ መንግስቱም ዝም ሊል አይገባም። የሀገር እውቀት መታሰር የለበትም። የሀገር ባለውለታ ናቸው ብለን ስንጮህ ነበረ። እግዚአብሔር ከእርሳቸው ጋር ሆኖ ድንግል ማርያም ከፊታቸው ቀድማ እንግዲህ በዛሬው ዕለት ከእስር መፈታታቸውን ከሀገረ ስብከቱ ሚዲያዎች መስማት ችለናልና እግዚአብሔር የተመሰገነ ይሁን፣ ክብር ላንተ ይሁን ልንለው ይገባል። እንግዲህ ስለ ኔታ ይባቤ ብዙ ማለት የምንችለው ጉዳይ አለ። ብናወራ ቀኑ አይበቃንም። እንኳን ለቤታቸው አበቃቸው፣ እንኳን ከጉባኤያቸው ጋር እግዚአብሔር ቀላቀላቸው። በጣም በሚያስገርም በሚያስደንቅ መልኩ ብዙሃኑን ሊቃውንት ነበረ የኔታን ማሰር እንደ ማሰር የሚቆጠረው ሊቃውንቱን። ዛሬ እንግዲህ ጥበብ ተፈታለች፣ እውነት ተፈታለች፣ ሀገር ተፈታለች ብዬ ነው የማስበው የኔታ ይባቤ። እንኳን ደስ ያላችሁ የተዋህዶ ልጆች የኔታ ማለት ነው። እንኳን ደስ ያላችሁ ብለን ሳንጨርስ ግን መምህራችን ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ አሁንም እስር ቤት ነው ያሉትና እሳቸውንም ደግሞ ለማስፈታት የምትችሉትን ሁሉ ልናደርግ ይገባል። እውነትን መመስከር ነው፣ ሌላ ጥረት አይደለም። እውነትን ከመሰከርን፣ እውነትን ከገለጥን እውነት ነውና በፍርድ አደባባይ የምናየው እግዚአብሔር ከእርሳቸው ጋር ይሁን። እንግዲህ እግዚአብሔር ሁሉን ነገር ያደርጋል። ስለሚሆነው ነገር ሁሉ እግዚአብሔርን እናመሰግናለን። በጣም በሚያሳዝን መልኩ ግን ከእስር ይፈታ የሚል ደብዳቤን ይዘው ወይም ደግሞ ወረቀትን ይዘው ዛሬም ሰዎች ከፍትህ አደባባይ ላይ እውነተኛ ፍትህ ለምን የማያገኙበት ምን እንደሆነ አላውቅም። ይግባኝ ሊጠየቅ ይችላል። በትክክል ግን ለቤተሰብ ይግባኝ ተጠይቆባቸዋል። ነገ በዚህ ቦታ እዚህ ፍርድ ቤት ይቀርባሉ፣ የህግ ባለሙያዎቻቸውን ይዘው ይምጡ ተብሎ ቢነገር ሀገር ይሄ ስርዓት ነው። ይሄ ባልሆነበት ግን ቤተሰብ ጭንቁስ በገባበት በእንዲህ አይነት መልኩ ምን አይነት ደስታ እንደሚገኝ አላቅም። ፍትህስ ምንድናት ብለን ጥያቄ እንድናቀርብ የሚያደርግ ነው። ለማንኛውም ግን ሰላም እግዚአብሔር ከሁላችን ጋር ይሁን። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬም ነገ ይፈታሉ ብለን እምነት አለን። እንደ ሐሳባችን እንደ ምኞታችን እመብርሃን ታድርግልን ብለን እናስባለን። በጸሎት አግዟቸው። ኃይለማርያም እያላችሁ፣ ኃይለማርያም ነው የክርስትና ስማቸው፣ ኃይለማርያም እያላችሁ በጸሎት አስባቸው። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። አስፈሪው ክረምት፣ አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው፣ ነገር ግን በበዓት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በበዓት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።